ይህንን ቪዲዮ ስፖንሰር ያደረጉላችሁ አቢሲኒያ ባንክና ፊሶን ሪል ስቴት ናቸው። ከሰማይ የመጡ ድንገተኛ እንግዶች፣ We are not alone. በራሪ ዲስኮች፣ On Capitol Hill today, a bipartisan call for more government transparency on UFOs. ወይስ በሰው ልጅ ታሪክ ውስጥ ከተፈጸሙት እጅግ ትልልቅ የመንግስት ሚስጥሮች አንዱ? We had access to some of the most sensitive videos in the Department of Defense inventory. The Pentagon released the UFO files a few weeks back. ይህንን የዘመናትን እንቆቅልሽ ለመፍታት የአይን ምስክርም ለመሆን ከሀገሬ ኢትዮጵያ ተነስቼም አህጉር አቋርጬም የሰሜን አሜሪካ ኒው ሜክሲኮ ግዛት ውስጥ ወደምትገኘው ሮስዌል ከተማ እያመራሁ ነው። ምድራዊ ያልሆነ ልዩና እንግዳ ውስብስብ ነገር ወዳረፈባት ያለፉት 79 ዓመታት ሚስጥርን በጉያዋ የያዘችና ያልተፈቱ እንቆቅልሾች ወደ ተከዘኑባት ወደ ሮስዌል እንጓዝ። ከተማው ሁሉ መግቢያው ላይ ጀምሮ በጣም በርካታ ይሄ አንአይደንቲፋይድ ፍላይንግ ኦብጀክትስ ወይም ዩፎዎችን የሚያስታውሱ ስለ ኤሊየንሶች የሚናገሩ የከተማ መግቢያ ላይ የዌልካም ፖስተሮች፣ የተለያዩ ቅርጻቅርጾች ምናምን ያየን ነው። ወደ ከተማዋ እየገባን ነው። ወደ ሮስዌል ለመድረስ ኦልሬዲ ወደ 50 ማይል ይቀረናል። ከ50 ማይል ጀምሮ ግን በጣም በርካታ ቅርጻቅርጾች በከተሞቹ ግራና ቀኝ ቅርጻቅርጾች ይታያሉ። እነሱ እያየን አሁንም ወደዛ እያቀናሁ ነው። እንግዲህ አብራችሁኝ ቆዩ። ወደ ሰማይ ቀና ብለን ስንመለከት በዚህ እጅግ ግዙፍ በሆነው ዩኒቨርስ በቢሊዮን በሚቆጠር ጋላክሲዎችና ስፍር ቁጥር በሌላቸው የከዋክብት ስርዓቶች ውስጥ እኛ የሰው ልጆች በርግጥ ብቻችንን ነን ወይስ ከኛ ዕውቀት ከኛ ስልጣኔና ከኛ መረዳት አቅም በላይ የሆኑ ሌሎች ፍጡራን በዚያም ርቆ በሚታየው የጨለማው ሰማይ ውስጥ አሉ? የሰው ልጅ ታሪክ ከተጻፈበት ጊዜ ጀምሮ ይህ ጥያቄ የሳይንቲስቶችን የፈላስፎችንና የተራውን ሕዝብ ልብ ሲያንኳኳ ለዘመናት ኖሯል። No one has the right to keep fundamental truths away from the American people and humanity. ነገር ግን ከዛሬ 79 ዓመታት በፊት በአንድ ያልታሰበ የበጋ ምሽት አሁን በመንገባባት የሮስዌል ከተማ ይህ የዘመናት ጥያቄ ከንድፈ ሐሳብነት አልፎ ወደ ተጨባጭ የምድር ላይ ክስተት የተቀየረበት ለማመን የሚከብድ አጋጣሚ ተፈጠረ። Headline edition, July 8, 1947. The Army Air Forces has announced that a flying disc has been found and is now in the possession of the Army. የአጋጣሚ ደግሞ ይህቺ አሁን የምንገባባትን የሮስዌል ከተማን የዓለም ሚስጥራዊ ከተማ እንድትሆን አደረጋት። ወደ ሮስዌል ከተማ ለመግባት 50 ማይል ገደማ ርቀት ቢቀረኝም የከተማዋ መግቢያ ዳርቻዎች ሁሉ በተለምዶ ዩፎ ተብለው የሚጠሩትና አንአይደንቲፋይድ ፍላይንግ ኦብጀክትስ በማለት በፈረንጅ አፍ የሚጠሩት ምንነታቸው ያልታወቁ በራሪ አካላትን የሚወክሉ ምስሎች በመንገዱ ግራና ቀኝ ወደ ሮስዌል መድረሳችንን ይነግሩናል። ይህችን ከተማ ከሌሎች የዓለም ከተሞች ሁሉ የሚለያት አንአይደንቲፋይድ ፍላይንግ ኦብጀክትስ ወይም ዩኤፍኦ ተብለው በምህጻረ ቃሉ የሚጠሩት በራሪ አካላት ለመጀመሪያ ጊዜ የታዩባት ብቻ አይደለችም። ኢትዮጵያን ጨምሮ ከመላው ዓለም የተሰበሰቡ ዩፎ ታይቶባቸዋል የተባሉ ክስተቶች በሙሉ ተመዝግበው የተከዘኑበት የዩፎ ሪሰርች ሴንተር መገኛም ጭምር ነው። እኔም ሪሰርች ሴንተሩን ለመጎብኘት ይህችን ከተማም ለማየት በጉጉት እየከነፍኩ ወደ ከተማዋ ገባው። የከተማዋ ዙሪያ ገባም በዩፎ ምስል የተጠለቀለቀ ነው። ሬስቶራንቶቹ፣ አገልግሎት መስጫ ሱቆቹ ሁሉም ማለት በሚቻል ሁኔታ ከስማቸው ጎን የዩፎን ምስል ያስቀምጣሉ። ዩኤፍኦ የተባለው ክስተት ለመጀመሪያ ጊዜ እንደታየ በታሪክ የተጻፈው እዚች ከተማ ነው። ወደ ከተማዋ ከሰዓት አካባቢ ስለገባው የከተማውን ጉብኝት ለጊዜው ዘግየት አድርጌ አንአይደንቲፋይድ ፍላይንግ ኦብጀክትስ ወይም ዩኤፍኦ የተሰኙ ምንነታቸው ያልታወቁ በራሪ አካላትን የተመለከቱ መረጃዎች ወደ ተከዘኑበት የዩፎ ሪሰርች ሴንተር
ገሰገስኩ። ኢንተርናሽናል የዩፎ ሪሰርች ሴንተር አሁን ከጀርባዬ እንደምትመለከቱት ይገኛል። ወደዚህ ወደ ሙዚየሙና ወደ ሪሰርች ሴንተሩ ገብተን እስካሁን ስለ ዩፎዎች ምን ተደረሰ የሚለውን አስቃኛቸዋለሁ። የዩፎ ታሪክ የሚጀምረው እዚህ ጋር በምታዩቸው ቁሳቁስ ነው። ወደ ኋላ ሐምሌ 1947 እንመለስ። ስፍራው በአሜሪካ ደቡብ ምዕራብ በምትገኘው አሸዋማና ዝምተኛዋ የኒው ሜክሲኮ በረሃ በዚያች ዕጣ ፈንታዋ በተጻፈላት ምሽት ከሰማይ በከፍተኛ ፍጥነት የወደቀ አንድ ያልታወቀ በራሪ አካል የዚህችን ዓለም ታሪክ ለዘላለሙ ቀየረው። የመጀመሪያ ጊዜ እንግዲህ የአሜሪካ አየር ኃይል አብራሪ ዩፎ ወይም ምንነቱ ያልታወቀ በራሪ አካል አየሁ ብሎ የተነገረው በዕለተ ማክሰኞ በጁላይ 8 1947 ነው። እዚህ ጋር የምታያቸው የሬዲዮ ኢኩፕመንቶች ያንን የዩፎ መገኘቱ ዜና የተሰማባቸው የሬዲዮ ኢኩፕመንቶች ናቸው። በእነዚህ ነው የአሜሪካ አየር ኃይል ዩፎ ወይም ምንነቱ ያልታወቀ በራሪ አካል አየሁ ሲል ለመጀመሪያ ጊዜ የተናገረው። እንግዲህ እነዚህ በሙሉ እዚህ ሙዚየም ውስጥ እዚህ ሪሰርች ሴንተር ውስጥ ታሪካዊ ነገሮች አሉ። እነዚህ የምትመለከቷቸው የዩፎ ዜና የተነገረባቸው ናቸው። መጀመሪያ ጊዜ ስለ ክስተቱ የተመለከተው የአሜሪካ ጦር ነበር። የሚበር ሰሃን መሳይ ነገር ከሰማይ መጣ፣ እዚች ከተማ ላይ ወደቀ። ዓለም ለመጀመሪያ ጊዜ በዚህ ዜና ተደመመ። በ24 ሰዓታት ውስጥ ቃሉን አጥፎ የአሜሪካ ጦር የአየር ንብረት መቆጣጠሪያ ፊኛ እንጂ ዩፎ የሚባል አይደለም ሲል ሁኔታውን አስተባበለ። ይህ ድንገተኛ የመንግስት የመረጃ መገልበጥ በሰው ልጅ ታሪክ ውስጥ እጅግ ትልቁንና አወዛጋቢውን ሚስጥር ለመጀመሪያ ጊዜ ፈታም። ዛሬ ከብዙ አስርት ዓመታት በኋላ ያ የዩፎ መገኘት ለመጀመሪያ ጊዜ የተነገረባቸው ቁሳቁሶች በዚህ ሪሰርች ሴንተርና ሙዚየም ውስጥ እንዲህ ተሰድረዋል። በዚህ ሰፊ የኤግዚቢሽን አዳራሽ ውስጥ የ1947ቱን የጁላይ 8ቱን ክስተት ብቻ ሳይሆን ከዚያም ቀደም ብሎና ከዚያም በኋላ በተለያዩ የዓለማችን ክፍሎች የታዩ የመጀመሪያዎቹን የዩፎ ሪፖርቶች የሚያስረዱ መረጃዎች በጥንቃቄ ተሰድረዋል። እያንዳንዱ ፎቶግራፍ፣ የጋዜጣ ቁርጥራጮች የዚያን ዘመን ስለ ዩፎ የነበረውን ትርምስ በግልጽ የሚያሳዩ ናቸው። በብርጭቆ ውስጥ የተቀመጡት እነዚያ ለመረዳት የሚከብዱ መሳሪያዎችና የዩፎ ምስሎች በእርግጥም የሰው ልጅ የቴክኖሎጂ ውጤቶች ናቸው ብሎ ለማመን የሚያዳግቱት ከዘመናቸው እጅግ የቀደሙ የፈጠራ ምናቦችን ያሳያሉ። የሰው ልጅን የማወቅ ጉጉት፣ የዓይን እማኞች፣ ወታደሮች፣ ገበሬዎች፣ ሁሉም የተለያየ ሕይወት የነበራቸው ሰዎች ስለ አንድ አይነት ነገር አየን እያሉ ያወራሉ። ሰው አልባ በራሪ ምንነቱ ያልታወቀ እንግዳ ፍጥረት ከሰማይ መጣ ብለው ሲናገሩ እነዚህ ሁሉ ጋዜጦች ሁሉም በዘመናት ውስጥ የዩፎን መከሰት የሚያስረዱ የዓይን እማኞች የተሰበሰቡባቸው ነው። የምታዩቸው ነገሮች ሁሉም ወደ ኋላ ዓመታትን የሚወስዱ በመሆኑ እዚህ ኤግዚቢሽን ሙዚየም ውስጥ ጊዜ የቆመ ይመስላል። የዩፎ መገኘት ዜና ከተነገረባቸው የራዲዮ ቁሳቁሶች በስተግራ ደግሞ እዚህ ጋር ለመጀመሪያ ጊዜ ዲስካቸው ወድቋል፣ እንዲህ አይነት ናቸው ተብሎ የተነገረበት ሰርተው አስቀምጠውታል። ገምተው ይሄኛው እንግዲህ እነሱ ያስቀምጡበት በ1947 ላይ የነበረው የማክ ብራዘል እርሻ ነው። እዚህ መስታወት ውስጥ የምናያቸው የቁሳቁስ ሞዴሎች የኒው ሜክሲኮ አርብቶ አደር ማክ ብራዘል ማለዳ ከእንቅልፉ ሲነቃ በእርሻው ላይ ተበታትነው ያገኛቸውን እንግዳ ስብርባሪ ነገሮችን ወክለው የተቀመጡ ሞዴሎች ናቸው። ገበሬው በወቅቱ ለአሜሪካ ጦርና ለአሜሪካ ፖሊስ በሰጠው ቃል ማለዳ ከእንቅልፉ ሲነሳ አንድ በራሪ ዲስክ ነገር በእርሻው ላይ ወድቆ አገኘ። በተለምዶ የምናውቀው የብረት፣ የፕላስቲክ ወይም የእንጨት ባህሪ የላቸውም። እዚህ በእይታ የቀረቡት መግለጫዎች እንደሚያስረዱት እነዚያ የገበሬ እርሻው ላይ የተመለከታቸው ቁሶች የሰው ልጅ አእምሮም በወቅቱ ሊረዳው ከሚችለው የፊዚክስ ሕግጋት ውጪ እንደነበሩ የአሜሪካ ጦር መዛግብት ያሳያሉ። በእጄ በጨብጠው እንደ ወረቀት የሚታጠፍ ነገር ግን መልቀቅ ሲጀምር ምንም እንዳልተፈጠረ ወደ ቀድሞ ቅርጹ የሚመለስ የማስታወሻ ብረት
በእሳት የማይቃጠል በቢላ የማይቆረጥ እጅግ ቀጭን ፎይልና ከምድራችን ቋንቋዎች ባንዳቸውም የማይመደብ ውስብስብ አካል ነው የተመለከትኩት ብሏል። ይህ ነገር ከዚች ምድር የተሰራ አይደለም ብሎ ለመመስከር ሰከንድ አልፈጀበትም ነበር ገበሬው። በዚህ እየተደመምኩኝ እግሮቼን እያቀዳደምኩ ጉዞዬን ወደ ሌላኛው አቅጣጫ ማተርኩ። እነሆ ከአቢሲኒያ ባንክ ልዩ የምስራች! አቢሲኒያ ረሚት ከየትኛውም የዓለም ጥግ ሆነው ገንዘብ ወደ ሀገር ቤት ሲልኩ በላኩት ገንዘብ ላይ ተጨማሪ 12% ለወዳጅ ዘመዶ ተጨምሮ ይደርሳል። በአቢሲኒያ ረሚት ገንዘብ ሲልኩ ከአቢሲኒያ ባንክ አካውንት በተጨማሪ ወደ ቴሌብርና ወደ ሁሉም የሀገር ውስጥ ባንክ አካውንቶች በፍጥነት ይደርሳል። ገንዘቡን የላኩለት ወዳጅ ዘመዶ በዶላር፣ በዩሮ፣ በፓውንድ ወይም በላኩለት የውጭ ሀገር ገንዘቡን ይዞ ማቆየት መቻሉ ደግሞ አቢሲኒያ ረሚትን ተመራጭ ያደርገዋል። አፕሊኬሽኑን ከአፕልና ፕሌይ ስቶር አውርደው ስልክ ቁጥሩን በማስገባት አንድ ጊዜ በሚላክ የማረጋገጫ ኮድ ገንዘቦን በፍጥነት ወደ ሀገር ቤት መላክ ይችላሉ። አቢሲኒያ ረሚት አማራጭ ብዙ አስተማማኝ የገንዘብ መላኪያ መንገድ። እንግዲህ በዚህ ሙዚየምም ተዘዋውሬ እንደተመለከትኩት እስካሁን ድረስ እንዳልኳችሁ በጣም በርካታ ሰዎች ዩፎ አይተናል ወይም እነዚህ አንአይደንቲፋይድ ፍላይንግ ኦብጀክትስን አይተናል በማለት ዊትነስ ከመናገር ውጭ እስካሁን የተገኘ ተጨባጭ መረጃ የለም። እስካሁን ድረስ ይሄ ነው የሚባል ወይም ዩፎዎች እንዲህ ናቸው። በእርግጥ ግን የሚነሳ ጥያቄ አለ። ዋናው ጥያቄ ምንድነው? እውነተኛ የሰው ልጆች እዚህ ምድር ላይ ብቻችንን ነው? በዚህ ሁሉ አጽናፈ ዓለም ላይ ሌላ ዓለም የለም? ሌላስ ፍጥረታት የሉም የሚለው ስቲል የተመለሰ ጥያቄ አይደለም በዚህ በሳይንሱ ዓለም። እነዚህ ሁሉ እዚህ ሙዚየም ውስጥ የምትመለከቷቸው በተለያየ ጊዜ አየን የሚሉ የአይን እማኞች ናቸው የሚናገሩት። የአይን እማኞቹ እንደሚሉት እንደ ዲስክ መሳይ ነገር መጥቶ አርፎ ከዛ ሰው የሚመስል ቁመና ያላቸው እዚህ በአሻንጉሊት የተሰሩት ሁሉ አየን የሚሉት። ግን እነዚህ ሁሉ የአይን እማኞች እንደምትመለከቱት ጋዜጣ ላይ በሆነ ጊዜ አየን ይላሉ። በማግስቱ በሚወጣ ጋዜጣ ላይ የሆነ ባሉን ነው ወይ ምናምን ነው ተብሎ ብቻ የራሱ የሆነ መላምቶች እየተሰጡት ያልፋል። እነዚህ ሁሉ እዚህ ጋር የምትመለከቷቸው ጋዜጦች፣ ፎቶዎች ዊትነሶች ናቸው፣ የአይን ምስክሮች ናቸው፣ አየን የሚሉ ሰዎች ናቸው። ግን አየን የሚሉት ነገር በትክክል ኢማጂን ተደርጎ ተሳለ እንጂ እስካሁን ዩፎን በተመለከተ ይሄ ነው የሚባል ነገር የለም። ቀጣዩ የኤግዚቢሽኑ ክፍል ወደሚገኝበት የሰው ልጅ የታሪክ መዛባትና የመረጃ ሽሚያ ነው። ግድግዳው ላይ የተሰቀሉት ያረጁ ጋዜጦችና የተጻፉ ጽሑፎች የዚያን ዘመን ከፍተኛ የሆነ የመረጃ ሽሚያ ያሳያሉ። የሮስዌል ዴይሊ ሪከርድ ዋና አርዕስት በዓለም ዙሪያ እንደ ሰደድ እሳት ተሰራጨ፣ የአሜሪካ አየር ኃይል የበረራ ሳህን ማረከ፣ የሰው ልጅ ብቻውን እንዳልሆነ ለመጀመሪያ ጊዜ በአደባባይ ታወጀ የሚሉ ርዕስ የያዙ ጋዜጦች የታተሙባቸው ጽሑፎች በግድግዳው ላይ ተንጠልጥለዋል። የተለያዩ የአየር ኃይል አብራሪዎች በየጊዜው አየን እያሉ የሰጧቸው ምስክሮችም በዚሁ ግድግዳ ላይ እንዲህ ተሰድረዋል። ጉብኝቴን አሁንም ቀጥያለሁ። አይኔን በመሃል አዳራሽ ላይ ወደ ቆመው ግዙፍና ውስብስብ የቴክኖሎጂ ማሳያ ዞርኩት። ይህ የበረራ ሳህኑ የውስጥ አሰራር ንድፍና ሞዴሉ ነው። የሰው ልጅ ቴክኖሎጂ አውሮፕላንን በነዳጅ፣ በሞተር ግጭት፣ በጭስና በከፍተኛ ጩኸት ሲያንቀሳቀስ፣ እዚህ ኤግዚቢሽን ላይ የምናየው የዩፎ መዋቅር ግን ሙሉ በሙሉ ጸጥ ያለ ነው። ምንም አይነት ሞተር፣ ነዳጅ ማቃጠያ ወይም የኤሌክትሪክ ዝርዝር ሽቦዎች የሌሉበት። ታዲያ ይህ በማዕከል ውስጥ የተሰራው ሞዴል ሰዎች እስከዛሬ አየን እያሉ ከሰጡት ምስክርነት የተነሳ ነው። ነገር ግን አንአይደንቲፋይድ ፍላይንግ ኦብጀክትስ ወይም ዩኤፍኦዎች የሚመጡበት በራሪ ዲስክን በተመለከተ ሳይንሳዊ ምንነቱ እስካሁን አልተዘረዘረም። በንድፎቹ ላይ እንደሚታየው ይህ የዩፎዎች መንኮራኩር የሚንቀሳቀሰው ምድራዊ ባልሆነ የጸረ ስበትና የኤሌክትሮማግኔቲክ ሞገድ ቴክኖሎጂ እንደሆነ ታምኖበታል። እይታን በሚያደነዝዝ ፍጥነት ያለምንም የድምፅ ማዕበል መገስገስና በ90 ዲግሪ ማዕዘን መታጠፍ የሚችል አስገራሚ ቴክኖሎጂ። ከማሽኖቹና ከብረታ ብረቶቹ ባሻገር ግን በሰውነት ላይ የብርድ ስሜት የሚለቅ እጅግ አወዛጋቢውና የሙዚየሙን የልብ ትርታ የሆነውን ክፍል እዚህ ጋር ይገኛል። ባዮሎጂካዊው ማስረጃም በ1947ቱ አደጋ ሕይወታቸው አለፈ ስለተባሉ ምድራዊ ያልሆኑ ፍጡራን
የቀረበው የሕክምና ሪፖርትና ማሳያ ሞዴል ነው። እዚህ በመስታወት ውስጥ የምትመለከቱት ዶክተሮችና አንድ እንግዳ ፍጡር ይታያል። እነዚህ ደብዘዝ ባሉ የመስታወት ክፍሎች ውስጥ የተቀረጹት ፍጡራን ሞዴሎች የዓይን እማኞች፣ የነርሶችና የሕክምና ባለሙያዎች በሰጡት ምስክርነት መሰረት በጥንቃቄ ለማሳያ በማዕከል ውስጥ የተሰሩ ሞዴሎች ናቸው። ቁመታቸው ከ1 ሜትር ተኩል የማይበልጥ ጸጉር አልባ እጅግ ግዙፍ ጭንቅላትና ጥልቅ ሰፋፊ ጥቁር ዓይኖች ያሏቸው ፍጡራን። እዚህ ግድግዳ ላይ የተጻፈው የሮስዌል ጦር ሰፈር ነርስ እንዲሁም የሬሳ አስከባሪው ግሌን ዴኒስ ምስክርነታቸውን ለአሜሪካ ጦር ሰጥተዋል። እያንዳንዷ እዚህ ያለች የሕክምና መሳሪያ ሞዴል፣ እያንዳንዷ በእጃቸው ላይ ያሉት 4 ጣቶች ማሳያ። እነዚህ ፍጡራን ከየት መጡ? ዓላማቸው ምን ነበር? በእርግጥ የሰው ልጅ በዩኒቨርስ ውስጥ ብቻውን ነው ወይ የሚሉ ጥያቄዎችም በሰፊው እንዲነሳ ያደረገ ነው። አሁንም ኮሪደሩን እየታከኩ ያንዳንዱን ነገር በጥንቃቄ እየተመለከትኩ በማስታወሻዬ እየመዘገብኩ በካሜራ እያስቀረው ወደፊት ገሰገስኩ። ይህ ክስተት በሮስዌል ብቻ እንዳልቆመ የሚያረጋግጡ የተለያዩ የቴክኖሎጂ ቁሳቁሶችና የራዳር መረጃዎች የተሰናዱበት ክፍል በዚሁ ኤግዚቢሽን ውስጥ የምታዩት ነው። እዚህ የምናያቸው የ1940ዎቹና 50ዎቹ ግዙፍና ከባድ የራዳር ማሽኖች በወቅቱም በሰማይ ላይ ሲሽከረከሩ የነበሩት የማይታዩ አካላትን ለመከታተል ሲሞክሩ የነበሩትን የቴክኖሎጂ ትግሎች ያሳያሉ። በእነዚህ ማሽኖች ፊት ስቆም በዚያ ዘመን የራዳር ኦፕሬተሮች በስክሪናቸው ላይ በሰከንድ ውስጥ በሺዎች የሚቆጠሩ ኪሎሜትሮችን የሚቆርጥ ብርሃን ሲያዩ የተሰማቸው ድንጋጤ ይታወቀኛል። ይህ ኤግዚቢሽን የአንድ ጊዜ ክስተት ትዝታ አይደለም። ይልቁንም የሰው ልጅ የማይታወቀውን ዩኒቨርስ መካከል ለዘመናት የመዘለቀው ዝምተኛው ጦርነትና ክትትልን ማሳያ ነው። በዚህ አዳራሽ ውስጥ ያለው እያንዳንዱ ፎቶግራፍ፣ እያንዳንዱ ብረት፣ እያንዳንዱ የምስክርነት ቃልን መርምሬ ስጨርስ በአእምሮዬ ውስጥ አንድ ትልቅ እውነት ወደቀ። ሮስዌል የሐሰት ትርክት ወይም የተፈበረከ ተረት አይደለችም። ሮስዌል የሰው ልጅ ብቻውን እንዳልሆነ በግድ የተረዳባት ናት በማለት ሳይንቲስቶች የተናገሩት ነገር በአእምሮዬ ሽዋለ። እዚህ ጋር አንድ ጥያቄ እናንተ ተመልካቾቼን ልጠይቅ። ለመሆኑም ህልቁ መሳፍርት በሌለው በዚህ ዩኒቨርስ ውስጥ እኛ የሰው ልጆች ብቻችንን ነን ብላችሁ ታስባላችሁ ወይ? ጥያቄውን በኮሜንት ማስቀመጫ ሳጥን ላይ እናንተ መልሱ። እኔ ግን ጉብኝቱን ላስቀጥላችሁ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። አሁን ወደ ዋናውና የዩፎ ሚስጥሮች ወደ ተከዘኑበት የአርካይቭ ክፍል እየገባው ነው። በቀጭኑ ኮሪደር አልፌ በመግባት ላይ ሳለው በኮሪደሩ ግራና ቀኝ ላይ የአሜሪካ አየር ኃይል የጦር አብራሪዎች በየጊዜው
ስለ ዩፎ አየን እያሉ የተናገሯቸው የምስክርነት ቃሎቻቸው ከፎቶግራፋቸው ጋር በቀጭኑ ኮሪደር በግራና በቀኝ ላይ እንዲህ ተሰድሯል። ተመለከታቸው። በነገራችን ላይ የተለያየ ማዕረግ ያላቸው የአየር ኃይል አባላትና ምን ናቸው የተለያየ ጊዜ ዩፎን አየን ሲሉ የሰጡት የዊትነስ ቃላት ናቸው። እነዚህ ምስክርነት ቃላቸው ዩፎን ያዩ ሰዎች ቃለ ምልልስ ከተደረገላቸው በኋላ የተከዘኑ ዩፎን የተመለከቱ ጥብቅ ፋይሎች፣ ዶክመንቶች ናቸው። እነዚህ ደግሞ የናሳ ሪፖርቶች ናቸው። ናሳ ማለት የአሜሪካ የጠፈር ምርምር ተቋም በተለያየ ጊዜ ዩፎን በተመለከተ በተለያየ ዓመተ ምህረት ያወጣቸው ሪፖርቶች እዚህ ዶክመንታቸው ተሰብስበው በዚህ ሪሰርች ሴንተር ውስጥ እንዲህ ተከዝኖ ይገኛል ማለት ነው። እነዚህ ሁሉ በምርምር ተቋሙ የምትመለከቷቸው እነዚህ ሁሉ በሺ የሚቆጠሩ ዶክመንቶች ስለነዚህ ስለ ዩፎዎች የተሰበሰበ ዶክመንቶች የተከዘኑ በዚህ በሪሰርች ሴንተሩ የሚገኙ ናቸው። አሁንም በዚህ በሪሰርች ሴንተር ጥናቶች፣ ምርምሮች እየተካሄዱ ነው። ገና አላለቀም። ወደፊት ደግሞ ደግሜ እንደመጣ እርግጠኛ ነኝ። ሲያልቅ ከቅርብ ጊዜ ወዲህ አጠራጣሪ የሆነ የመጣው ምንድነው ዩፎዎች አየን የሚሉ ሰዎች 20 ዓመት ውስጥ የተገደቡ ናቸው። ማለትም ከ1947 ከዚህ ከተማ ወሬው ከጀመረ በኋላ በአሜሪካ የተለያዩ ከተሞች የተመራው ለ20 ዓመት ብቻ ነው። ከዛ በኋላ አየን የሚል ነገር እስካሁን ድረስ የለም። አየን የሚል በቃ ከዛ በኋላ አንድም ሰው አየን ያለ የለም። አየን ያለ ያለው ከዛ በኋላ ማን ነው? የአሜሪካ አየር ኃይል ብቻ ነው። አሁን በቅርብ የተለያዩ ተደጋጋሚ ዩፎዎች እየታዩ ነው ብሎ የቀረጸው አየር ኃይል ነው። ከዛ በፊት ግን ሰዎች መደበኛ ኑሮ እየኖሩ ሲኒ ማስቀመጫ የሚመስል ግን ግዙፍ የሆነ ዲስክ የሚመስል ነገር አየን ብለው በተደጋጋሚ ይናገሩ ነበር። ያው በዛ ጊዜ እንትን ስላልነበረ ምሳሌ የሚሰጡት እንደ ሲኒ ማስቀመጫ ነበር። ሲኒ ማስቀመጫ የሚመስል ነገር ሰፊ ነገር ሲበር አየን ነው የሚሉት። ተጨባጭ ነገር ግን እስካሁን ድረስ አልተገኘም ማለት ነው። በዚህ በሪሰርች ሴንተር ውስጥ የሚሰራው እንግዲህ ዩፎን በተመለከተ ጥናት ይደረጋል፣ ዲስከሽን ይዘጋጃል፣ የተለያዩ ውይይቶች ይዘጋጃሉ። ስቲል እስካሁን ድረስ የተደረገበት ተጨባጭ ነገር የለም። ግን ፎቶዎች አሉ እንዳልኳችሁ፣ ፎቶ ኤቪደንሶቹ ጋር የምትሄዱ የተለያዩ ዩፎን የሚያመለክቱ ፎቶዎች አሉ። ስለዚህ በዚህ ሙዚየም ውስጥ እንግዲህ ስለ ዩፎ ዲቴል ማወቅ የፈለገ የዊትነሶችን ምስክር ብቻ ነው የሚያገኘው። ሌላ ምስሎችን ነው የሚያገኘው፣ ቪዲዮዎችን ነው የሚያገኘው። ይህ ስፍራ የዓለም አቀፉ የዩፎ ምርምር ማዕከል እውነተኛ ልብ ነው ማለት ይቻላል። እዚህ ውስጥ በ10 ሺዎች የሚቆጠሩ ዩፎን የተመለከቱ መረጃዎች ኢትዮጵያን ጨምሮ ከመላው ዓለም ተሰብስበው ተከዝነዋል። እነዚህ በቃ ተደርገው የተቀመጡ ፋይሎች ከአሜሪካ የጠፈር ምርምር ተቋም ናሳ የተገኙ መረጃዎችም ጭምር ናቸው። እዚህ ክፍል ውስጥ ያሉት ወረቀቶች ተራ ወረቀቶች አይደሉም። እዚህ ክፍል ውስጥ የተሰበሰቡት የቪዲዮ ቅጂዎች ተራ ቅጂዎችም አይደሉም። ሳይንስ ሊመልሳቸው ያልቻላቸው ዓለም አቀፍ እንቆቅልሾች ናቸው። የሰው ልጅ እንግዳ ፍጡራን ሊኖሩ ይችላሉ ብሎ ያሰበባቸው ዘመናት ጭምር ሳይቀሩ የተጻፉ ልብ ወለዶች፣ የተሰደሩ መረጃዎች በዚህ አርካይቭ ውስጥ በጥንቃቄ ተሰድረዋል። ማህደሮቹን ሳገላብጥ በየገጹ ላይ በቀይ ቀለም እጅግ ሚስጥራዊ ወይም ቶፕ ሴክሬት የሚል ማህተም ያረፈባቸው እንዲሁም የመንግስት ባለስልጣናት ህዝብ እንዳያነባቸው በሚል በጥቁር ቀለም የሰረዟቸው በየጊዜው ይፋ የተደረጉ ሰነዶችን ተመለከትኩ። እነዚህ ፋይሎች የሚናገሩት ስለ አንድ ሮስዌል ስለምትባል ከተማ ብቻ አልነበረም። ከ1940ዎቹ አጋማሽ ጀምሮ እስከ ቅርብ ጊዜ ድረስ በዓለም ዙሪያ በሚገኙ የጦር አብራሪዎች፣ የራዳር ኦፕሬተሮች፣ የባህር ኃይል አዛዦችና እንዲሁም መደበኛ ሰዎች ዘንድ የተሰጡ አስገራሚ የምስክርነት ቃሎችም ናቸው። በአንድ ሰነድ ላይ እንዳየሁት በሰዓት በሺዎች የሚቆጠሩ ኪሎ ሜትሮች ያለምንም ድምጽ ስለሚጓዙ የብርሃን ኳሶች የሚዘረዝር ነው። የሌላኛው ገጽ የፊዚክስ ሕግጋትን በሚጻረር መልኩ በ90 ዲግሪ ማዕዘን ወደ ላይ ስለሚወነጨፉ የሶስት ማዕዘን ቅርጽ ያላቸው መንኮራኩሮች የራዳር መረጃዎችም ጭምር በዝርዝር ሰፍረዋል። እነዚህ ሁሉ የተሰበሰቡ ጥብቅ መረጃዎችን ስመለከት አንድ ትልቅ ጥያቄ ያጭራል። ይህ የዩፎ ሚስጥር የአሜሪካ መንግስት ወይም የኒው ሜክሲኮ በረሃ ታሪክ ብቻ አይደለም። ይህ የሰው ልጅን ሁሉ የሚያስተሳስር ድንበር፣ ቋንቋና አህጉር የማይገድበው የፕላኔታችን ክስተት ነው። ይህንን እያሰብኩ
ማህደሮቹን አህጉር በአህጉር ወደ ተከፋፈሉበት ክፍሎች አለፍኩ። አውሮፓ፣ እስያ እየተባለ አፍሪካ ወደሚለው የኔ አህጉር ልቤ ተሳበ። ታዲያ እነዚህ ፋይሎች የሚናገሩት ነገር የማንኛውንም ኢትዮጵያዊ ጆሮ ቀጥ አድርጎ የሚያቆም ነው። ኢትዮጵያ ላይ ስለተከሰተ የዩፎ አነጋጋሪ ክስተት የሚያወሩ ፋይሎች ናቸው። በነገራችን ላይ እነዚህ ፋይሎች በቅርቡ የአሜሪካ መንግስት ይፋ አድርጓቸዋል። በሺህ የሚቆጠሩ ኪሎ ሜትሮችን አቋርጬ ከመጣሁባት ሀገሬ ጋር የሚገናኙ እንግዳ ታሪኮች ተሰንደው ማየት አስገራሚ ነው። የሮስዌል ከተማና በረሃ ሚስጥርን ፍለጋ ወጥቼ የራሴን ሀገር ስም ዝርዝር በዚሁ ሚስጥራዊ መዝገብ ውስጥ አገኘኋት። ኢትዮጵያ የሰው ልጅ መገኛ፣ የጥንታዊ ስልጣኔና የረጅም ታሪክ ባለቤት። ነገር ግን በዚህ ፋይል ውስጥ የተጻፈው ስለ ጥንታዊው የኢትዮጵያ ታሪካችን አልነበረም። ይልቁንም በኢትዮጵያ ሰፊና ንጹህ ሰማይ ላይ ታይተዋል በማለት የአሜሪካ ኤምባሲ ከአዲስ አበባ ያስተላለፈውና በአሜሪካ መንግስት በሚስጥር ተሰድሮ በቅርቡ ይፋ የተደረገው የዩፎዎች በኢትዮጵያ ውስጥ የመታየታቸውን ክስተት ነው። በመዝገብ ውስጥ ከሰፈሩት መረጃዎች አንዱ በከፍተኛ ከፍታ ላይ የሚበሩ የኢትዮጵያ አብራሪዎችና በሌሎችም ዓለም አቀፍ በረራዎች ላይ በነበሩ ፓይለቶች የተሰጡ ከዓመታት በፊት የነበሩ ምስክርነቶችን እንደ ሪፖርት የያዘ ነው። ገለጥ ስታደርጉት ደግሞ ፋይሉ ወደ ገጠራማው የኢትዮጵያ ክፍል ይወስዳቸዋል። ከከተማው ብርሃን ርቀው በተራራማና በሸለቆው መልክዓ ምድር በሚኖሩ ሕዝቦች ዘንድ ከሰማይ ወርደው መሬት ሳይነኩ አየር ላይ ስለሚቆሙ ድምፅ አልባ ስለሆኑና አካባቢውን በደማቅ ብርሃን ስለሚያጥለቀልቁ እንግዳም በኢትዮጵያ ላይ ስለታዩ ዩፎዎች የሚያብራራ ሰነድ ነው። በሰነዱ ላይ እንደታየው በኢትዮጵያ ገጠራማ ክፍል ተከሰቱ የተባሉት እነዚህ ምንነታቸው ያልታወቁ በራሪ አካላት በ1970ዎቹ የተገለጡ እንደሆኑ ሰነዱ ይነግራል። 1970ዎቹም በአንዲት የኢትዮጵያ ገጠር ከተማ በህብረተሰቡ ዘንድ ከባድ የሆነ ድንጋጤና እንደ መለኮታዊ ተአምር የታየ ክስተት ተከስቷል ይለናል። ከሰማይ የመጡ ሰፊ ብርሃን ያላቸው ነገሮች ተከስተው በአካባቢው የነበሩ ዛፎችና ቤቶች እስኪቃጠሉ ድረስ ከፍተኛ የሆነ ብርሃንን ሲያስፈነጥቁ ነበር ብሏል። የአካባቢው ነዋሪዎች እንደተደናገጡ፣ በርካታ ቤቶችም እንደተቃጠሉ ይገልጻል። በኒው ሜክሲኮ በረሃ በ1947 የተከሰተውና በአሜሪካ መንግስት ሲደበቅ ለዘመናት የኖረው ሚስጥር በሌላኛው የዓለም ጥግ በኢትዮጵያ ከፍተኛ ተራሮችና ሰማዮች ላይ ከሚታየው ክስተት ጋር በአንድ ገመድ የተጋመደ ነው። ሮስዌል ውስጥ የነበረው ገበሬ አየው ብሎ የተናገረው በኢትዮጵያ ገጠራማው ክፍል በ1970ዎቹ ታየው የተባለው ክስተት ጋር የተገናኘ ሆነ። የሁለቱም ክፍል ሰዎች አየን ብለው የሚናገሩት ዲስክ መሳይ ከሰማይ የመጣ ነገር አንድ አይነት እንደሆነ የአሜሪካ ኤምባሲ በወቅቱ ለአሜሪካ የደህንነት ቢሮ ያስተላለፋቸው ጥብቅ የምስክርነት ቃሎች ላይ ተካተዋል። የሰው ልጅ በቴክኖሎጂ በባህልና በድንበር የተከፋፈለ ቢሆንም ሰማዩ ግን አንድ ነው። እናም ያ አንድ የሆነው ሰማይ ለሁላችንም እያሳየን ያለው እውነት ተመሳሳይ እንደሆነ በሳይንቲስቶች ዘንድ ታመነበት። ሮስዌል ለዚህ ግዙፍ ሚስጥር በር የከፈተች መነሻ ከተማ እንጂ መድረሻ አይደለችም። እዚህ መዝገብ ውስጥ ስፍር ቁጥር የሌላቸው ሀገራት ተካተዋል። እጅግ በርካታ ቦታዎችም የተገኙ ምስክርነቶች የሚያረጋግጡ ናቸው። ታዲያ ይህ ሁሉ ሆኖ ስለ ዩፎ ዓለም አሁን ምን ያውቃል የሚለው ጥያቄ ወሳኝ ጥያቄ ነው። ላለፉት ከ7 አስርት ዓመታት በላይ ዩኤፍኦ ወይም ምንነታቸው ያልታወቁ በራሪ አካላት የሚለው ቃል የሳይንስ ልቦለድ ፊልሞች ወይም የሴራ ንድፈ ሐሳብ አራማጆች ወይም ኮንስፓይረሲ ቲዮሪስትና የኮሚክ መጽሐፍት መፈንጫ ሆኖ ቆይቷል። አንድ የሳይንስ ሊቅ ወይም የተከበረ ተመራማሪ ስለዚህ ጉዳይ በአደባባይ ማንሳት ስሙን እንደማጥፋት፣ የሙያ ሕይወቱን አደጋ ላይ እንደመጣል ይቆጠር ነበር። ነገር ግን ዛሬ ዓለማችን ያለችበት የታሪክ ምዕራፍ ሙሉ በሙሉ ተቀይሯል። ከጥቂት ዓመታት ወዲህ ከኒው ሜክሲኮ በረሃዎች ሚስጥር አልፈን
ከግለሰቦች የዓይን እማኝነት ተሻግረን ጉዳዩን ወደ ዓለማችን እጅግ ግዙፍ የሳይንስ ተቋማትና የጸጥታ ቢሮዎች ተሻግሯል። የአሜሪካ መከላከያ ኃይል ፔንታጎን፣ የአሜሪካ የጠፈር ምርምር ተቋም ናሳ፣ እንደ ሃርቫርድ ያሉ ታላላቅ ዩኒቨርሲቲዎች ይህንን ጉዳይ በጠረጴዛቸው ላይ አስቀምጠውት ተወያይተውበታል። ፕሬዝዳንት ዶናልድ ጄ ትራምፕ በቅርቡ በሰጡት ትዕዛዝ እስከዛሬ ላለፉት 70 ዓመታት በአሜሪካ መንግስት በሚስጥር ተይዘው የነበሩ በርካታ መረጃዎች፣ የሳተላይት ምስሎች፣ የራዳር ቅጂዎች ለሕዝብ ይፋ አድርገዋል። ሳይንቲስቶች የዚህን ዘመን ትልቁን እንቆቅልሽ ለመፍታት ጥብቅ ትዕዛዝ በአሜሪካ በኩል ተሰጥቷል። ጥልቅ ምርመራዎችም ቀጥለዋል። አንድ የማንክደው ሐቅ ግን እዚህ ጋር ይጀምራል። ይሄውም የሰው ልጅ እስካሁን ስለ ዩፎ ከሚነገር ነገር ውጪ ምንም መርምሮ የደረሰበት ተጨባጭ ነገር የለም። ከመላምትና ከትንተና አሊያም የሴራ ትንታኔ ነው ብሎ ከማጣጣል በቀር ምንም የተደረሰበት ነገር አለመኖሩ የሰው ልጅ የደረሰበት ረቂቅ ጥበብ ጥያቄ ውስጥ እንዲገባ የሚያደርግም ይሆናል ይላሉ። የዘመናችን ሳይንቲስቶች ወደዚህ ምርምር በይፋ እንዲገቡ ያስገደዳቸው የመጀመሪያውና ትልቁ ምክንያት በከፍተኛ ቴክኖሎጂ የተደገፉና ሊካዱ የማይችሉ ማስረጃዎች መገኘታቸው ነው። በ2004 እና በ2015 በተቀረጹትና የኋላ ኋላ በአሜሪካ መንግስት እውነተኝነታቸው የተረጋገጡ የጦር አውሮፕላኖች ቪዲዮዎች ላይ የሰው ልጅ የፊዚክስ ህግጋትን ሙሉ በሙሉ የሚጻረሩ ክስተቶች መታየታቸው ነው። ሳይንቲስቶች እነዚህ አካላትን ሲያጠኑ 5 መሰረታዊና ምድራዊ ያልሆኑ ባህሪያት በሳይንቲስቶች ተለይተዋል። አንደኛው ድንገተኛና እጅግ ከፍተኛ የሆነ የፍጥነት ለውጥ የሚያሳዩት ዲስኮች፣ ሁለተኛ በከፍተኛ ፍጥነት እየበረሩ በ90 ዲግሪ ማዕዘን መታጠፍ መቻል፣ ሶስተኛ ምንም አይነት የሞተር ጭስ፣ ክንፍ ወይም የሙቀት ኃይል ሳያሳዩ በአየር ላይ መንሳፈፍ፣ አራተኛው አየር ላይ ውሃ ላይና ከውሃ ስር ያለምንም ችግር መጓዝ መቻል፣ አምስተኛው የምድርን የስበት ህግ ሙሉ በሙሉ መጣስ። እነዚህ ልዩ ባህሪ እንግዳ ክስተት የሚያሳድሩ ክስተቶች እነማን ናቸው የሚለው ምርመራ ላይ በሰፊው እንዲገባበት ሆኗል። የሰው ልጅ ታዲያ እስካሁን በደረሰበት የምርምር ልህቀት እነዚህን 5 ነገሮች ከመለየት ውጪ እስካሁን unidentified flying objects ወይም ምንነታቸው ስላልታወቁ በራሪ አካላት የሚያውቀው ነገር የለም። በእርግጠኝነት በሰማያችን ላይ እኛ ያልሰራናቸው ቴክኖሎጂያቸውን የማንረዳቸውና ከኛ ቁጥጥር ውጪ የሆኑ አካላት አሉ የሚለው በሳይንቲስቶች ዘንድ ታምኖበታል። የአሜሪካው የጠፈር ምርምር ተቋም ናሳ፣ የአሜሪካ የመከላከያ ተቋም ፔንታጎንና የዓለማችን ታላላቅ ሳይንቲስቶች የታላላቅ ሀገራት መሪዎችም ጭምር በአደባባይ ይህንን ሐቅ አምነዋል። ሆኖም እነዚህ አካላት በእርግጠኝነት ከዚህ ፕላኔት የመጡ ኤሊየንሶች ናቸው ብሎ ለመናገር ገና ማስረጃዎቹ አይፈቅዱም። ምናልባት ጊዜ ዕድል ሰጥቶን እድሜ ተጨምሮልን ወደፊት ስንቆይ እነዚህን ምስጢራት የምናውቅ ይሆናል። ከመዛግብት ክፍሉ ከባድ የታሪክ ሸክም፣ ከሳይንቲስቶች ውስብስብና የፊዚክስ ስሌት ግምት እዚህ ዓለም ላይ ብቻችንን ነን አይደለንም የሚለውን ሙግት ከያዙት ወረቀቶችና በ10,000 ፋይሎች ከተከዘኑባቸው ታሪካዊ ክፍሎች አቋርጬ ወጥቼ አሁን ወደ ሮስዌል ታሪካዊቷ ከተማ ጎዳና ወጣው። እንመለከተዋለን። ከተማውን አሳያችኋለሁ። ሪሰርች ሴንተሩ ይሄንን ይመስላል። የሚገርመው ፍጹም የተለየች ከተማ ነች። እስካሁን ባለው ጉዞዬም በርካታ ሀገራትን ጎብኝቻለሁ። በተጓዝኩባቸው ጊዜያት ሁሉ የተለያዩ ህዝቦች የየራሳቸውን ታሪካዊ ክስተቶች፣ ጦርነቶች ወይም ሃይማኖታዊ እምነቶችን እንዴት እንደሚያከብሩና እንደሚያስታውሱ ታዝቤያለሁ። አንዳንዶች ግዙፍ የመታሰቢያ ሐውልት ይገነባሉ፣ ሌሎች ደግሞ በዝምታና በክብር ያስቡታል። ሮስዌል ግን የሰው ልጅ ካጋጠመው እጅግ ግዙፍና ሚስጥራዊ ክስተት ጋር የተላመደችው በራሷ ልዩና በሚያስገርም መንገድ ነው። በንግድ፣ በፈገግታና በዕለታዊ ህይወት የዩፎ ሐውልቶችንና ምስሎችን በከተማዋ ላይ እዚህም እዚያም ማየት የተለመደ ነው።
በዚህች ከተማ ጎዳናዎች ላይ ስትራመዱ የ1947ቱ የበረራ ሳህን ወይም በራሪ ዲስክ አደጋ አሳሳቢ የጸጥታ ጉዳይ መሆኑ ቀርቶ የከተማዋ የኢኮኖሚ ሞተርና የህልውናዋ መሰረት ሆኖ ታገኙታላችሁ። እዚህ የትኛውም የንግድ ተቋም ምንም ያህል የተለመደ አገልግሎት ቢሰጥም ከዩፎና ከኤሊየንስ መሪ ሐሳብ ማምለጥ አይችልም። ዙሪያ ገባው የከተማዋ ጎዳና በዩፎ ምስሎችና ሐውልቶች ተወሯል። ነዳጅ ማደያ ልትገቡ ብትሉ በነዳጅ ማደያው በራፍ ላይ እንዲህ የዩፎ ምስል ቆሞ ታገኛላችሁ። ከሌላ ፕላኔት የመጣ የሚመስል ድባብ በከተማዋ ውስጥ አንዣቧል። ምሳ ለመብላት ወደ ሬስቶራንት ስታቀኑ ደግሞ ነገሩን አስገራሚ ሆኖ ታገኙታላችሁ። ዓለም አቀፍ የፈጣን ምግብ ብራንዶች ሳይቀሩ እዚህ ከተማ ሲመጡ ሕጋቸውን ያጥፋሉ። ታዋቂዎቹ የበርገር ቤቶች ማስታወቂያቸውን በዩፎዎች አስይዘው ትመለከታላችሁ። በምግብ ቤቶች፣ በንግድ ሱቆች፣ በተለያዩ ተቋማት ላይ ሳይቀር የዩፎዎችን ምስል እዚህም እዚያም ታያላችሁ። ይህ ሁሉ ለምን ሆነ ብለን ስንጠይቅ ምላሹ የሰው ልጅ ስነ ልቦና ውስጥ ይገኛል። እኛ የሰው ልጆች ከአቅማችን በላይ የሆነን የሚያስፈራና ልንረዳው የማንችለው ምስጢር ወደ ራሳችን የዕለት ተዕለት ሕይወት አምጥተን በመላመድ ፍርሃታችንን የማሸነፍ አስገራሚ ባህሪ ያለን። ሮስዌል ያደረገችው ይህንኑ ነው። ያንን ዓለምን ያናወጠ የጦር ኃይሎችን ያርበደበደና በመንግስት መዛግብት ውስጥ ሳይቀር የሰፈረ ከባድ ምስጢር ለመጀመሪያ ጊዜ ታየባት ከተማ ሰው ሁሉ ብን ብሎ ሸሻት። ቱሪስቶች ራቋት፣ ሁሉም ተጠየፋት። በዚህ ጊዜ የከተማዋ አስተዳደሮች እነዚህን ምስሎች ደጋግመው በመለጠፍ መልካም ነገር እንደሆነና በአጠቃላይ ሮስዌል ለዚህ የቱሪስት መዳረሻ እንድትሆን ላበቃት የዩፎ ከተማነት እንድትብቅ አደረጓት። ፀሐይዋ በኒው ሜክሲኮ በረሃ ላይ ያዘቀዘቀች ስትሄድ የሮስዌል ጎዳናዎች በኒዮን መብራቶቻቸው መዘነጥ ይጀምራሉ። እዚች ከተማ ጉብኝቴ ወደ ማብቂያው እየተቃረበ ነው። እዚህ ስመጣ በአይምሮዬ ውስጥ የነበረው ምስል ጥብቅ የሆኑ ወታደራዊ ካምፖችና የተቆለፈባቸው የመንግስት ሚስጥሮች ብቻ ነበሩ። ነገር ግን ስለሷ የሰማሁትና መጥቼ በአካል ያገኘኋት ሮስዌል ታሪክንና ሚስጥርን አቅፎ ዓለምን በፈገግታ መቀበል የምትችል ሕያው ከተማ ሆናለች። ከሮስዌል መዛግብት እስከ ኢትዮጵያ ሰማዮች የተዘረጋው ይህ ጉዞም አንድ ትልቅ ዕውቀት ያስጨብጣል። ይሄውም የሰው ልጅ ማለቂያ የሌለውን የማወቅ ጉጉቱን ነው። እኛ የሰው ልጆች ተፈጥሯችን ፈላጊ ነው። ከዋሻ ስዕሎች ጀምሮ እስከ ጄምስ ዌብ ቴሌስኮፕ ድረስ ሁሌም አይኖቻችንን ወደ ላይ ወደ ሰማይ እንደጣልን ነው። ምክንያቱም በዚያ ጥልቅና ማለቂያ በሌለው ጨለማ ውስጥ ማንም ሰው ብቻውን መሆን አይፈልግም። ሮስዌል ይህንን የሰው ልጅ ጥልቅ ናፍቆትና ፍርሃትን የምታስተጋባ ከተማ ናት። ምናልባትም አንድ ቀን የመጨረሻው እውነት ይገለጥ፣ የሰው ልጆችም ኤሊየንስ ብሎ ከፈራቸው ነገሮች ጋር ሊተዋወቅ ይችላል። እስከዚያው ግን ሚስጥሩ እንደ በረሃው አሸዋ ዝምታውን ጠብቆ ይቀጥላል። ሮስዌልም የዩፎ መዲና ሆና ጎብኚዎቿን በፈገግታ ማስተናገዷን አታቆምም። ይህ ሮስዌል ነው። ሚስጥርና እውነታ፣ ፍርሃትና ንግድ፣ ምድርና ጠፈር ተቃቅፈው የሚኖሩባት የዓለማችን እጅግ አስገራሚና ሚስጥራዊ ከተማ። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውንሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ